ሰላም ጤና ይስጥልኝ እንደምን ዋላችሁ ከለቱ የቻናል ዋና ቤት መረጃዎች ጋር አብሬያችሁ ቆይታ ማድረገው ነው ይፍራታ ጥላው ነኝ መልካም ቆይታ 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት መደበኛ ስብሰባ ዛሬ በህብረቱ ዋና መቀመጫ አዲስ አበባ ይጀመራል በስብሰባው የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮች ዲፕሎማቶች የህብረቱ ተቋማት አመራሮች የሚሳተፉ ሲሆን የአፍሪካ ሀገራት የውጭ ጉዳይ ሚኒስትሮችና ሚኒስትር ዴታዎች እንዲሁም ከፍተኛ የሥራ ኃላፊዎች በአዲስ አበባ ገብተዋል የአፍሪካ ህብረት የመሪዎች ጉባኤ እስከሚጠናቀቅ ድረስ ከዛሬ የካቲት 4 2018 ዓ.ም ከጧቱ 12 ሰዓት እስከ ማክሰኞ የካቲት 10 2018 ዓ.ም 6 ሰዓት ድረስ በአዲስ አበባ ከተማ ሞተር ብስክሌት ማሽከርከር የተከለከለ መሆኑን የአዲስ አበባ ትራንስፖርት ቢሮ አስታውቋል የጤና ሚኒስቴር ለሚጥል ህመም ኤፒሌፕሲ የድርሻዬን ከግንዛቤ ወደ ተግባር በሚመለከት ዓለም አቀፍ የሚጥል ህመም ቀንን አከበረ የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ በሀገራችን ከ1 ሚሊዮን በላይ ዜጎች ከዚህ የነርቭ ስርዓት ህመም ጋር እንደሚኖሩ ተናግረዋል ህንድ የማህበራዊ ሚዲያ ኩባንያዎች በ3 ሰዓታት ውስጥ የተወሰኑ ይዘቶችን እንዲያስወግዱ የሚያስገድድ አዲስ ህግ አውጥታለች የህንድ መንግስት ህጉ ጎጂና ህገወጥ ይዘቶችን በመስመር ላይ እንዳይሰራጭ ለማስቆም ነው ቢልም የማህበራዊ ሚዲያ ኩባንያዎች ግን እርምጃው በመናገር ነጻነት ላይ ስጋት የሚፈጥር ነው ብለውታል ባለፉት 7 ወራት ከማኑፋክቸሪንግ ኤክስፖርት 244 ሚሊዮን የአሜሪካ ዶላር ገቢ መገኘቱን የኢንዱስትሪ ሚኒስቴር አስታወቀ አፈጻጸሙ ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ37% ጭማሪ አሳይቷል ብሏል ከለቱ የቻናል ዋና ቤት መረጃዎች ጋር አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ በምሽት የዜና ወጃችን እነዚህና ሌሎች ዝርዝር መረጃ ይዘን እንመለሳለን መልካም ቀን